ባለቤት ስታይ ምን ልትል እንደምትችል እስቲ እናያለን። ወይዘሮ ዝናሽ ይህን ስም የማልሰማበት ቦታ የት ልሂድ? ምን ነገሩ ሚስቱ ብትሆንስ? ደግሞ ሚስቱ ነው ወይዘሮ ዝናሽ ብሎ ሴቭ ሊያደርግ አይችልም። ሜቢ እኮ እናቱ ልትሆን ትችላለች። ኧረ እኔ ምን አገባኝ ማንስ ብሎ ቢይዝ። ሰላም ዶክተር። ኤሚ ሕክምናዋን ጨርሳ ወደ ቤት ገብታለች። ላመሰግን ነው። ኤሚ ማለት እንዴ? ምን እየተካሄደ ነው? እንዴ ቆይ ምን እየሆንሽ ነው? ከመጣን ጀምሮ እኮ እጅሽ እየተንቀጠቀጠ ነው። ክፍል ውስጥ የተፈጠረ ነገር አለ? አይገርምም? እኔም እኮ ወይዘሮ ዝናሽ ስትደውል ነው ያወቅኩት። ምንድነው መቀባጠሉ? ማናት ደግሞ ወይዘሮ ዝናሽ? ቆይ ግን እሱ እንዴት አላወቀኝም? በእርግጥ ጨልሞ ስለነበር መጠጥ ቀማምቶ ስለነበር ብዬ ላስብ። ደግሞ ሌላ አጋጣሚ፣ ባለፈው ፖሊስ፣ አሁን ደግሞ ዶክተር። አቺ ሰውየው ዶክተር ነው እንዴ? እንደዛማ ከሆነ እኮ በቂ ገንዘብ ማለቴ ብዙ ገንዘብ እንጠይቋለን ማለት እኮ ነው። ጩና ዶክተር ነው እንጂ ቲክቶከር ነው አላልኩሽም እኮ። ምንድን ነው የምትይው? በዚህ ሰዓት ገንዘቡ ያለው ቲክቶከር ጋር ነው እንጂ ዶክተር ጋር አይደለም እያልኩሽ ነው። ለነገሩ እኮ ልክ ነሽ። አንድ ቲክቶከር የሚያገኘው ገንዘብ ከዶክተሩ ደሞዝ ይበልጣል ሲሉ ሰማሁ። ያው እኔ ሲባል ነው ሰማሁ። እምዬ ኢትዮጵያ ሞኝ ነሽ ተላላ፣ የሚሰራው ርቦ ተቀማጩ በላ አሉ። የሞተልሽ ቀርቶ የገደለሽ በላ ነው የሚባለው። እሱ እንደፈለግሽ ነው። እኔ ግን ዶክተር ስለሆነ ያው ለክብሩ ምናምን ስለሚጨነቅ የጠየቅነውን ገንዘብ የሚሰጠን ይመስለኛል። ቆይ ሲጀመር ገንዘብ ይኖረው አይኖረው አንቺ በምን አወቅሽ? ቀላል ሰው አለክሽኝ እንዴ? ሰሞኑን እኮ በጣም ስከታተለው ነበር። መቼም ያንን የመሰለ መኪና ተውሶት ነው ምናምን ነገር አትይኝም አይደል? መኪናውን ይግዛው ይዋሰው ለኔ ጉዳይ አይደለም። እኔ ለራስ ያስጨነቀኝ ሌላ ነገር ነው። ምንድነው ደግሞ እሱ? ዶክተሩን አውቀዋለሁ ጩና፣ አውቀዋለሁ ሳይሆን በቃ በደንብ አውቀዋለሁ። ወይኔ አምራን ጉድሽ ፈላ። የት ነው በዚህ ልክ የምታውቂው? እኔ እኮ ቦርሳ ውስጥ መታወቂያውን አይተሽ ያወቅሽው መስሎኝ ነበር። አይ እንደዛ አይደለም። ሰውየው የኤሚ ዶክተር ነበር። ማናት ደግሞ ኤሚ? ገናው እህት። ያኔ ቦንማሮ ልሰጣት ሄጄ እዛ አግኝቼው ነበር። እና ይሁና ወይስ መገጣጠማችሁ ነው እንደዚህ ያስደነገጠሽ? ገና እኮ የዝናሽን ቴክስት እኮ ሳይኮ ነው ከክፍሉ በር የወጣሁት። እና ብቻ ቪዲዮን አልቀረጽኩትም እንዳትኝ ያምራል። እሱማ ቀርጬዋለሁ። ስለዚህ ሰውየውን ካወቅሽው ቢሮ ድረስ መረጃውን ይዘሽለት ትሄጃለሽ ማለት ነው። ያው ከዛ 500,000 ብራችንን ቀብረር ብለን ነው የምንወስደው። ምን ይመስልሻል? አንቺ ቆይ ያምሻል እንዴ? ይሄን ነገር ካደረግን በጊዜ ሂደት ናሆምና ኑሐሚን ጋር መድረሱ እኮ አይቀርም። ናሆም ምንድነው ይሄ ልጅ? ካብሽ መቼ ነው የሚጠፋው እንዴ? እሱ እኮ የራሱን ላይፍ ጀምሯል። አንቺን እኮ ረስቶሻል እንዴ? ነቃቤ እንጂ ጀለሲ። ለነገሩ እውነትሽን ነው። ቢያውቅኝ ምን አገባኝ? ሲጀምር ደግሞ የሚያውቅ አይደል ያደረኩት። ነገ ለዶክተሩ በወረቀት ጠቅልለን መስሪያ ቤት ድረስ እንወስድለታለን። ምን ይመስልሻል? እኔ የምልሽ ግን ሚስት ያለችው ይመስልሻል? አይ ባላሉ ነው የሚመስለኝ። ምንም እንደው እኔ እኮ እርግጠኛ ስላልሆንኩ ነው። ምን ማለት ነው እርግጠኛ ስላልሆንኩኝ ማለት? እና ቀለበት ያደረገው ለጌጥ ይመስልሻል? ደግሞ እኮ ሚስት ኖረው አልኖረው
እኔ ምንም የሚያገባኝ ነገር የለም። ያው አንዴ መረጃው እጄ ላይ ገብቷል። አስፈራርተን ገንዘቡን መቀበል ነው። የልቃውን መጨናነቁ ምናምን ተይና ፈታ በይ። በድል እኮ ነው ያጠናቀቅነው። ትንሽ እንዴ ምን ሆነሽ ነው? ፈታ በይ እንጂ። የት ነው ያለሁት? ማን ነው እዚህ ያመጣኝ? እንዴ ልብሴም ተዝረክርኳል። ምንድን ነው የተፈጠረው? ፈጣሪ ቆይ፣ ለምንድን ነው ምንም ነገር ማስታወስ ያልቻልኩት? ማታ ከሆነች ልጅ ጋር አይ እንደዛ ሊሆን አይችልም። እንዴት አደርክ ዳድ? ስለ አንዳንድ ነገር ላወራ ፈልጌ ነበር። ስለምንድን ነው? ያው ኤሚያውን ተሽሏ ስለመጣች በዛ ላይ ስራችን ሁኔታም ትንሽ መቀዛቀስ ስላለበት አሁን በነፃነት ስለሱ ጉዳይ እንድናወራ ፈልጌ ነበር። አሁን ስለ እናንተ ሰርግ እንጂ ስለ ድርጅቱ ማሰብ አልፈልግም። ፕሊዝ ዳድ፣ ትናንትና ስለዚህ ጉዳይ ደጋግሜ ሳስብ ነበር። በዚህም ምክንያት እንቅልፍ ባይኔ አልዞረም። እኔ ድርጅቱን ከትንሽ አንስቼ እዚህ ደረጃ ላይ ያደረስኩት ሳልጨነቅ አንተ ምን በወጣ ትጨነቃለህ? አንተ እኮ ጭንቀትህን ለራስህ ስለምደብቅ እንጂ ይሄ ጉዳይ በጣም እንደሚያሳስብ በደንብ አውቃለሁ። ለምን ሆቴሉ ከሚሸጥ ለኛ የገዛኸውን ቤት እንዳትጨርሰው ነው ዳድ። እየየም ሲዳላ እኮ ነው ድርጅቱ እንደዚህ አይነት ችግር ውስጥ ሆኖ እኔ እንዴት ነው እዛ ቤት ውስጥ ልኖር የምችለው? እባክህ ልጅ የማይሆን ንግግር እየተናገርክ አታስከፋኝ። የመፍትሄ ሀሳብ ማቅረብን ያስከፋ? ያ ቤት አንተ ብቻ አይደለም ኑሐሚን ወደፊት የምትወልዳቸው ልጆችም ጭምር ስጦታ ነው። ግን እኮ እኛ ከተጋባን በኋላ እዚሁ ከእናንተ ጋር መኖር እንችላለን። አሁን ቤቱን ስገዛላችሁ ነው ይሄን ሀሳብ ያመጣ? እንዲያውም እኔ እንጂ የኑሐሚን ሙሉ ፍላጎቷ እዚህ ከእናንተ ጋር አብሮ መኖር ነው። አንድ ልብ ያሰበውን ነገር አድርጋለሁ። በዛ ነገር ደግሞ በጣም ደስተኛ ነኝ። ይልቅ የሰርጋችሁ ጊዜ እየተቃረበ ነው። እየተዘጋጃችሁ ነው? ዳድ፣ እኔ እያሳሰበኝ ያለው ደግሞ እሱ አይደለም። ግድ የለም የኔ ልጅ፣ ይሄን ነገር ለኔ ተወው። ሁሉንም ነገር እኔ ያስተካክለዋለሁ። ይልቅን እያሰብኩ ያለሁት ልጆቼን የማገኘውን ደስታ ነው። በእርግጥ እኔም ቤተሰባችንም ከረጅም ጊዜ በኋላ ስለ እንደዚህ አይነት ደስታ በማሰቡ በጣም ደስ ብሎኛል። ሌላው እኮ ትርፍ ነው ልጄ። ሀብት፣ ንብረት፣ ብሔር ተመልሶ ይመጣል። ቤተሰብ ግን ዘላለማዊ ነው። የእውነት አንተ በጣም ጀግና አባት ነህ። ይህንን ግን ታውቃለህ አይደል? በእናንተ እገዛና ቅንነት እንጂ ብቻዬን ምንም ያደረኩት ነገር የለም። ይሄ ምንድን ነው የምትሉት? ሰርጉን የምታመቻችለን ዊዲንግ ፕላን ነው የምትሏት? እሷን መቅጠር ሳይኖርብን አይቀርም። እስኪ መጀመሪያ ሽምግልና ልላክና እሺ ልባል ነው ወይስ ተሰማ ጓደኛዬ ስለሆነ እምቢ አለኝም ብለህ ነው? እንደው ፎርማሊቲውን ለማሟላት ብለን ነው እንጂ ምን ነው ተሰማ እኔ ጋር ሽማግሌ ካልተላከ ያለው እሱ ራሱ አይደለም ብለን እንዴ? ዳግም እስካሁን አላየሁትም። የት ሄዶ ነው? ቅድም እዚያቸው ነበረ። አባቴ ጋር ሄዳለሁ ሲል ነበር። ወይም ሜቢ እዛ አባቱ ጋር ሄዶ ሊሆን ይችላል። አድራህን ነው። ከአሁን በኋላ በሁለታችሁ ላይ ምንም አይነት ቅራኔ ማየት አልፈልግም። ውይ ዳድ፣ እሱማ እድሜ ለኑሐዬ። ከአሁን በኋላ እኮ የተፈታ ጉዳይ ሆኗል። እሰይ የኔ ልጅ፣ እንደዚህ ያለፈውን ረስት ወንድምን ስላሰብከው በጣም ደስ ብሎኛል። ማን ያውቃል ፈጣሪ የእሱንም ዓለም ያሳየኛል። ያሳያል ዳድ። ምን ዳጊ ብቻ ገና የኤሚ አለ፣ ገና ብዙ 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 አለ። ተመስገን ነው። ሌላ ምን ይባላል? ለማንኛውም ከኑሐዬ ጋር የሙሽራ ልብሷን ለመምረጥ ጠርታኛለች። ቆይ እኔም ብሎ እናንተ ልጆች እኔ ሳላውቀው ሰርጉን ነገ ልታደርጉት ነው እንዴ? ያው ቢያንስ ከሰርግ አንድ ወር ምናምን ቀደም ብለህ ቬሎ ካልመረጥክ በኋላ ትቸገራለህ ነው ወይስ እንዴት ነው? ምራትህን በሰርጓ ቀን ጨረቃ ሆና ማየት አትፈልግም? የኔ ምራትማ ሁሌም ቢሆን ጨረቃ ናት።
ለማንኛውም ጨረቃን አላስጠብቃት፣ ልብሴን ቀይሬ ልሩጥላት። ሰላም አልዳጅ። ፈጣሪ ከክፉ ነገር ይጠብቃችሁ። ወይኔ እሁድ ፈላ እንዴ! አንተ ወይኔ እናቴ! አንተ ልጅ የዛሬውስ የተለየ ነው እንዴ! ቀጠቀጡኝ፣ አጠገቡኝ ነው የሚባለው። ተደብድበህ እኮ ማለት እኮ ነው። ምን አድርገው ነው? ኧረ እንዴ! ሳትነካኝ መውራታችንም ባብሎ እንዴት ከምትቀጠቅጠው በቀን በቀን አይሰለችህም? እኔማ ከፈለገ ይግደሉኝ እንጂ መቼም ብሩን አልሰጣቸውም። እንዴ! ኧረ እንዴ! እነሱም አይበሏትም እኔም አልበላትም። ምድረ ግሪሳ ሁላ እንዴ! ቆይ እኔስ ምግቡ እንደሆነ እንዴ ዱላ ሆኔ ነው እንዴ! እነሱ ግን እንዴ እኔ ሲቀጠቅጡ እንኳን ትንሽ እንኳን አይደክማቸውም እንዴ? ኧረ ይለያሉ። እስኪ እውነቱን ነገር የሸጠው እውነት ያ ዳይመንድ አንተ ጋር ነው ያለው? ወይ ቢኖርህ ለአንተ ስለምን ነው የምነግርህ? እንዴ ያው እኔ እናንተ ጓደኛሞች ስለሆን ነው። ኧረ አታስቀኝ እባክህ። እንዴ አንድ ቤቱ ስለታሰርን ቆይ ጓደኛውን ማለት ነው? ተወኝ እስቲ። የራስ ጉዳይ እንደው ምን አገባኝ። ጉዳዩማ የራሴ ስለሆነ መስሎኝ ቀን በቀን እንደዚህ የምደበደብበት። ይልቅ ስለ አንተ የሆነ ነገር ሰምቼ ነበር። ከዚህ በፊት እስር ቤት ውስጥ ታስረህ አምልጠህ ነበር አይደል? ለምን ጠየቀኝ ነው ወይስ ከዚህ እስር ቤት ለማምለጥ ፈልገህ ነው? ምን ነው አንተ አትፈልግም እንዴ? አይሽጠው። እኔ ተስፋ ቆርጬ ቆይቻለሁ። እዚህም ሆነ ውጭ ምንም ለውጥ የለውም ለኔ። እኔን ግን መቼም ከዚህ የሚያስወጡኝ አይመስለኝም። እዚሁ ከነ ሚስጥሬ ነው የሚቀብሩኝ። ታውቃለህ፣ እስካሁን ከዚህ ያላስወጡኝ በእርግጠኝነት ለዛች ዳይመንድ ሲሉ ነው። አረ እንዴ! አረ ተወኝ፣ አንተ አትንካኝ እንዴ! ይሄን ዳይመንድ ከየት ነው ያመጣው? ወይስ ሰርቀኸው ነው? ቆይ ከየትስ ባመጣው እንዴ? ቆይ ለምን ደጋግመህ የምትጠይቀኝ ነው? ወይስ ሰላይ ነህ? ለነገሩ እውነትህን ነው። ከየትስ ብታመጣ ምን ያገባኛል? ልጄ እዛው ባለበት ሰላም ይሆንልኝ እንጂ። እኔ የምለው ሲምባ የሆነ ከዚህ የምናመልጥበት መንገድ አታጣም አንተ? ያው ከዚህ በፊት ልምዱ ስላለ ብዬ ነው። ቆይ እንዳስመልጥህ እየጠየቀኝ ነው? ምን ሆነሃል አንተ ደግሞ? በነፃ እኮ አይደለም እንዴ? ከዚህ ስንወጣ እከፍልሃለሁ። እኔ እዚሁ ከቀጠልኩ በእርግጠኝነት እዚሁ ነው ቀጥቅጠው የሚገሉኝ። ቀድመህ እቅድ እንድታወጣ ብዬ ነው። እናት ለመሆን ዝግጁ መሆንሽን እስከማረጋግጥ ነው እንጂ እኔ ሞንኩኝ ኑሐሚን አንቺን ከእጅሽ ለመነጠል ፈልገን አይደለም። እሺ አሁንማ እናት ለመሆን በጣም ዝግጁ ነኝ። እሱንማ እኮ አሁን በደንብ እያየሁ ነው። ከዚህ በኋላ ለአንቺና ለቅመም የሚሆን ቤት እከራይላችኋለሁ። ሁሉንም ወጪያችሁን ይሸፍናል። ምን ማለት ነው አባዬ? አንተ ከኛ ጋር አብረህ እናት ነው እንዴ? ምን መሰለሽ የኔ ቅመም፣ እኔ ቶሎ ቶሎ እየመጣሁ አይሻለሁ። ከዚህ በኋላ ከእናትሽ ጋር በፍቅር እንደ ድሮ አብራችሁ ትኖራላችሁ። እሺ አመሰግናለሁ አባዬ፣ ግን ደግሞ ቃልህን ጠብቅ እሺ። ለለውጣችሁ ምክንያት አንቺ ስለሆንሽ አንቺ ሳትሆኚ እኛ ነን ማመስገን ያለብን። ዙዋዙ የተጫውቼ ልምጣ? ምን አብረሽ ልጫወት ነው? አይ ችግር የለም ራሴ ልጫወት እችላለሁ። እሺ ራስሽን ጠብቂ እሺ።
ለመናገር ቅመም ብቻ ሳትሆን እኔም ልጃችንን አብረን ብናሳድግ በጣም ደስ ይለኝ ነበር። እሱ እንኳን የሚሆን አይመስለኝም። ግን ደግሞ እኮ ቅመም ከፈለገች አብረን እንደምትሆን ቃል ገብተህልን ነበር አይደል? ምናልባት የዛኔ ስሜቴ ስለሆንኩ ሊሆን ይችላል። አሁን ግን የግድ እውነታውን መቀበል መቻል አለብሽ። እኔ ላንቺ ምንም አይነት ስሜት የለኝም። ግን ይቅርታ አድርጊልኝ። እውነታውን መናገር የተሻለ ነው ብዬ ስላሰብኩ። ስለዚህ አሁንም ኤሚን ታፈቅራታለህ ማለት ነው? አዎ አፈቅራታለሁ። መጀመሪያ ላይ እንደቀልድ ነበር የቀረብኳት። ግን ደግሞ ከታመሽ በኋላ ለእሷ የነበረኝ ስሜትም ቦታ ሙሉ ለሙሉ ተቀየረ። ስለዚህ እኔ እንድታፈቅረኝ የግድ መታመም አለብኝ ማለት ነው? እስቲ ኤሚን ያት በዛ በትንሽ እድሜዋ በካንሰር ህመም ስትሰቃይ እሷን ካዩዋት በኋላ ህይወት አጭር እንደሆነችና የቀረንን ጊዜ በክፋት ከምናሳልፍ ጥሩ ነገር ሰርተን ብናልፍ የተሻለ ነው ብዬ አስባለሁ። እየቀለድኩ ነው። መቼም ሰውን በግድ ወደድኝ ብሎ ማስገደድ ይከብዳል አይደል? ምን መሰለሽ ራይል፣ አንቺ ገና ወጣት ነሽ። ወደፊት በጣም ብዙ ህይወት ይጠብቅሻል። ልጄን በእንጀራ አባት እንዳሳድጋት እየመከርከኝ ነው? ይኸውልሽ ለቅመም ምን ያባቱ አለውላት። አንቺ ግን አዲስ ህይወት መጀመር አለብሽ። ይኸውልህ ኤርሚያስ፣ ሌላው ነገር ይቅር። ከዚህ በኋላ ግን ልጄን ድጋሚ ለመውሰድ እንዳታስብ። አይዞሽ፣ ከዚህ በኋላ አንቺን ለቅመም ጥሩ እናት ሁኝላት እንጂ ማንም ሰው አንቺን ከሷ አይነጥልሽ። ለማንኛውም ይሄን መተማመኛ ስለሰጠኝ በጣም አድርጌ አመሰግናለሁ። አሁን ወደ ቤት አንሄድም? ከእናትሽ ጋር መሆን ገና ከሆኑ ይናፈቀሽ ይመስላል። አዎ አሮጊቴም እኮ በጣም ትናፍቀኛለች። ግን ከኛ ጋር ሆና አብራ ብትኖር ደስ ይለኝ ነበር። ወይዘሮ ፋንቱ አሁን ሌላ ቦታ ስለሆነ የምትኖረው ከኛ ጋር መኖር አትችልም። ግን ደግሞ አልፎ አልፎ እየመጣች ትጠይቅሻለች። ልክ እንዳንተ ማለት ነው። እኔማ ከዚህ በኋላ በየቀኑ እየመጣው ነው እንጂ የምጠይቅሽ። እነዚህን ውብ የመሰሉ ፊቶች ሳላያቸው እንዴት መሽቶ ይነጋልኛል። ዶክተር ሰላም ነው? ደህና ነኝ ሲስተር። እሺ የሆነች ልጅ የንቃ ስጪኝ ብላኝ ነበር። የሆነች ልጅ? አዎ። ምንድን ነው እሱ? እኔ እንጃ ከፍቼ አላየሁትም። እሺ ጠረጴዛው ላይ አስቀምጪልኝ። እሺ። እኔ የምለው ሲስተር። አቤት ዶክተር። ምን አይነት ልጅ ናት የሰጠችሽ? እኔ እንጃ ማለት እኔ ከዚህ በፊት አይተናት አናውቅም፣ ግን የሆነ ቀለም የተቀባች ልጅ ናት እና ድሩዬ ነው የምትመስለው። የድሩዬ አይነት አቋም ያላት ልጅ ናት። የድሩዬ አቋም? አዎ። እሺ አመሰግናለሁ። ፍላሹ ላይ ያለውን ፎቶ እንዳየ በዚህ ስልክ ደውል። ወይም ቪዲዮ ምን ለማድረግ ነው እያሰቡ ያሉት? ናሆሜ እባክህ እዚህ ቁጭ ብለን ዝም ብለን ከምናይ ለምን ሱቅ ሄደን አንመረጥም? እኔ ሁሉም አይናዎች እየሆነብኝ ነው። የትኛውን መምረጥ እንዳለብኝ እኮ ግራ ገባኝ። ነው ሀይ ቆይ ለምንድን ነው እኔን የምትጠይቂኝ? ይሄ እኮ የሚዜዎች ኃላፊነት ነው እንዴ። እኔ አንተ ምርጫ ከፈለኩስ? ለነገሩ ምርጫ ላይ አሪፍ ስለሆንኩ ነው። አሪፍ ባልሆን ኖሮ አንቺን የመሰለሽ ቆንጆ በእጄ አላስገባም ነበር። ይሄ ሙገሳና ወደሳ መቼም ከሰርጉ በኋላ እንደሚቀጥልም እናያለን። በደንብ ይቆያል እንጂ እኔ ቆንጆ። ይልቅ ሁሉም ቆንጆ ስለሆኑ እስኪ አንቺ ምረጫቸው። እንዴ አታየውም እንዴ? ሁሉም ቆንጆ ነው አይደል? ሌላ ምርጫ የተቸገርኩት። ለመሆኑ ግን ሚዜዎችን መርጠሻል? ጊዜው እኮ በጣም እየሄደ ነው ታውቆሻል። ኤሚ ትንሽ አገግሚ ብላትም እምቢ አለችኝ። እሷን መከልከል አልቻልኩም። ስለዚህ አንዷ ሚዜ ኤሚ ነው የምትሆነው።
ዴሚኮ መቼ አገገመች? እሷ መጀመሪያ ሙሉ በሙሉ ከህክምናው አገግማ ትመለስ። ሰርግ ደግሞ ታውቂዋለሽ አይደል? ከፍተኛ ድካም ነው ያለው። እሱን እኮ አውቃለሁ፣ ግን ራሷ ነች ድርቅ ያለችው። የአንቺ ደስታ ስለሚያስደስተኝ በዛ ጊዜ አብሬሽ መሆን አለብኝ አለች። ሽምግልናው ከተላከ በኋላ እኮ ምንም አይነት ጊዜ የለም ታውቂያለሽ አይደል? ስለዚህ ካሁኑ ሁሉም ነገር ቶሎ ቶሎ መጨረስ አለብን። ለነገሩ ሌላ ሚዜዎችንም እኮ አላዘጋጀውም። ታዲያ ለጊዜ ልትሞሸሪ ነው? መቼም ሚዜ ጠፋ ተብሎ ሰርጉ አይቀርም አይደል? እኔ የምለው ቆይ አንተስ እንዴት ሆነልህ? አይ እኔ ጋር እንኳን 1-3 አይጠፋም። የዳግምን አውቃለሁ። ቆይ ከሱ ውጭ እንዴት ልታደርግ ነው? እንግዲህ የአንደኛው ትንሽ ግራ ሊያጋባሽ ይችላል፣ የአንደኛው ደግሞ ሊያስደነግጥሽ ይችላል። ከየትኛው ልጀምርልሽ? እስቲ ግራ ከሚያጋባው ጀምርልኝ። ዶክተር ፋኑኤል። ምን? ዶክተር ፋኑኤል? ዶክተር ፋኑኤል ማለት የኤሚ ዶክተር? እንዴት ወርቅ የሆነ ባህሪ ያለው ሰው እየመሰለሽ። መቼም ሚዜ አንተ መሆን አለበት እሱ ሚዜ ያደረከው እንዴ? ቆይ ከተዋወቃችሁ እኮ ብዙ አልቆያችሁም። በነገሮች ተወጥረን አልነገርኩሽም እንጂ ይገርምሻል፣ ከሱ ጋራ ብዙ ጊዜ የተገናኘ እናወራ ነበር በኤሚ ጉዳይ። ያ ቢሮ መላለስ ነበረ። በዛ ምክንያት ጓደኝነታችን በጣም ጠንክሯል። ደግሞ እኮ የሆስፒታሉ ግማሽ ሼር የሱ ነው። አሁን ገባኝ። ስለዚህ ሀብታም ስለሆነ ወጪ ለመቀነስ ነው መቼም እሱ ሚዜ ካላደረኩኝ ያልከው። እንዴ የምን ወጪ መቀነስ ነው? ብታይ ይገርምሻል፣ በጣም የሚያሳዝን ሰውዬ ነው። ሚስቱንና የ4 ዓመት ህፃን ልጁን በመኪና አደጋ ያጣ ሰው ነው። በጣም ያሳዝናል። በአንድ ጊዜ ሚስትንም ልጅንም ማጣት በጣም አስከፊ ነገር ነው። ቢያንስ እኛ ጋር ሲሆን ትንሽ ሊጽናና ይችላል። እሺ አሁን ወደ ሁለተኛው አስደንጋጩ ሚዜ አንሄድም? ይሄኛውን እንኳን በፍጹም አትገምቹ። ኤርሚያስ ነው። ምን? ኤርሚያስ? ናሆሜ እየቀለድክ መሆን አለበት። አንተ እኮ አንዳንዴ እንዲህ እብደብድ ያጫውታል። አሁን እኮ ኤርሚያስ አሪፍ ሰው ሆኗል ነው። አይ በዛ ላይ ደግሞ እኛም ይቅርታ ማለታችንን ማሳያ እንዲሆነን ሚዜ ማድረጋችን የተሻለ አማራጭ ነው ብዬ አስባለሁ። እሱን ለማቅረብም ይረዳናል። እንዴ ናሆም፣ ኤርሚያስን በዚህ ጉዳይ ለመጠየቅ የቸኮልክ አልመሰለህ? አይዞሽ ነው። አይ ጥርጣሬሽ እኮ መልካም ነው፣ ግን ፍቅር ጥርጣሬ እንደሚያስከትል ታውቂያለሽ አይደል? በእርግጥ በኤሚ ጉዳይ ልባችንን ቢያሸንፈውም እኔ ግን በበኩሌ ምን ያክል እንደተለወጠ ማየት አለብን ብዬ አስባለሁ። ኤርሚያስ በአሁኑ ሰዓት ውስጡ በጣም ስብር ብሏል። ስለዚህ በዚህ ሰዓት ኤርሚያስ እጁን ካልያዝነው መቼ ልንይዘው ነው? ማየ እኔ አላውቅም ናሆሜ፣ ብቻ ግን አንተ ካመንክበት ይሁን በቃ። ሁሉም ነገር ጥሩ ይሆናል ነው። አየ እንዴው ምስኪፋይ ሁለቱም ጋር ደውላቸውና ጫፍ ጫፉን ልንገራቸው። የዶክተሩ ስልክ ተይዟል። ቆይ ኤርሚያስ ጋር ደውለት። መቼም የላኩልን ቪዲዮ ወደዋል ብዬ ተስፋ አድርጋለሁ። አልገባኝም። ቆይ ምን ለማድረግ ነው እየሞከርሽ ያለሽው? ማለት ምን ነው ቪዲዮውን በደንብ አላየኸውም እንዴ? እኔ ሲጀመር እንደዚህ አይነት ሰው አይደለሁም። እዛ ክፍል ውስጥ ደግሞ ከአንቺ ጋር ምንም አይነት ነገር እንዳላደረኩ ታውቂያለሽ አይደል? ማለት መቼም ካሜራው እየዋሸ ነው አትለኝም። እኔ እኮ ቪዲዮን የላኩልክ እንዳትክድም ጭምር ነው። ቆይ ይሄ ነገር እንዴት ነው የተፈጠረው? እኔ እኮ ስለምንም ነገር ማስታወስ አልቻልኩም። በእርግጥ እንደዛ ጥንብዝ ብለህ ሰክረህ ብታስታውስ ነበር የሚገርመኝ። አልገባኝም። ብዙ እኮ አልጠጣውም፣ ግን ከአሁኑ እንቅልፍ እያለኝ ነው። ደግሞ ቤቱ እየተሽከረከረብኝ ነው። አይዞህ የኔ ጌታ፣ አንዳንድ ጊዜ እኮ እንደዚህ ያጋጥማል። በል ወደ ክፍል ልውሰድህ። በዚህ ሁኔታማ መኪና መንዳት ራሱ የምችል አይመስለኝም። ግን እየተቆጣ ነው። ወደ ክፍል ልውሰድህ። አሁን የተፈጠረው ነገር ትንሽም ቢሆን ትዝ እያለኝ ነው። መጠጡ ውስጥ የሆነ ነገር ጨምረሽብኝ ነበር። ዋው ጭንቅላት ቢንጎ።
በመጨረሻም ደርሰህበታል። ግን ምን ዋጋ አለው ማለት? ቱሌት አለኝ ዘፋኛ። አሁን ዓለም የሚያውቀው በሚስት ላይ ቺት እንዳደረግክ ነው። ማለቴ ያው ቪዲዮውን ኢንተርኔት ላይ ከለቀቅኩት ማለት ነው። ምን ኢንተርኔት ላይ ነው ያልሽው? ቆይ ምንድነው እያሰብሽ ያለሽው? 500,000 ብር እንፈልጋለን ዶክተር ፋኑኤል። አሃ፣ ስለዚህ ጉዳዩ የገንዘብ ነው ማለት ነው። ከኔ ጋር የተኛሽ አስመስለሽ አስፈራርተሽኝ ገንዘብ ልትቀበይኝ ማለት ነው። እንግዲህ እንደዛ ነው። አሁን 2 አማራጮች ብቻ ነው ያሉክ። ገንዘቡን በ24 ሰዓት ውስጥ ማስገባት ወይም ደግሞ በብዙ ሚሊዮን የሚቆጠር ህዝብ የሚያየው ሶሻል ሚዲያ ላይ ይለቀዋለሁ ማለት ነው። ከሁለቱ አንዱን ምረጥ። አልገባኝም። ቪዲዮ ላይ እኮ አንቺም አለሽበት። ሌላው ቢቀር ለራስሽ ለክብርሽ እንኳን አትጨነቂም? ውይ ለኔ እንኳን አታስብ። የማታው አጠጣጤን አላየህም? አንዲት ተስፋ የቆረጠች ሴት ለኔ ይሄ ነገር ምንም ማለት አይደለም። እሺ ቢያንስ ተገናኝተን ለምን አናወራበትም? እኔ እናንተ ከዚህ በኋላ ምንም የሚያገናኘን ነገር የለም። ገንዘቡንም ለመስጠት ከሆነ ከጓደኛዬ ጋር ነው የምትቀባበለው። እኔ እናንተ ከዚህ በኋላ አንገናኝም። ይኸውልህ ጓደኛዬ ላይ አንድ ነገር ለማድረግ ብትሞክር እድሜ ልክን የምትጸጸትበትን ነገር እንዳደረግ ቁጠረው። ቆይ ግን በምን ምክንያት ነው እንደዚህ አይነት አሳፋሪ ነገር ለመስራት ያሰብሽው? ለገንዘብ ነዋ። ደግሞ ሳስበው የጠየኩ ገንዘብ ላንተ ምንም ነው። ስለዚህ ይሄን ነገር ቶሎ ብንቋጨው ነው የሚሻለው። ለማንኛውም አሁን ጥሩ ስሜት ላይ ስላልሆን ከዚህ በላይ ማውራት አልችልም። ሄሎ ታዩ እባክሽ። ሲረጋጋ ራሱ ይደውላል። ማንም ለክብሩ ይጠነቀቃለሁ የሚል ሰው በዚህ ልክ ኢንተርኔት ላይ መለቀቁን አይፈልጉም። ሰውየው ግን በጣም ነው የሚያሳዝነው። ታይ እባክሽ። እኔ እኮ ደርሰሽ ወደ ቡቡ ነኝ ምናምን የምትይው ነገር እኮ ነው የሚገርመኝ። ቆይ ለእሱ ነው ወይስ ለካዳት ሚስቱ ነው ያዘንሹ? ሚስቱም ክዷትስ ባይሆን ወይ ደግሞ ለሚስቱ የማይጨነቅ አይነት ሲሆናል እንዴ? ቆይ አንቺ ለምን እንደዚህ ያልሽ? ቢያንስ ቀለበቱን እንኳን እኮ አላወለቀውም እንዴ? ቀለበት ሁሉ ያደረገ ሰው ሚስት አለው ያለው ማን ነው? ሲጀመር አንቺ ማን ነው የለሱ ጠበቅ ያደረገሽ? አርፈሽ ገንዘብሽን አሰልም እንዴ? ግማሽ ሚሊዮን ብርሽ እንኳን አታረጊ። ምን አይነቷ ነጉላናት? እሱ ሴት ይቀራል ብለሽ ነው? ደስ የሚለው ነገር ግን ሰውየው ያወቀው አይመስለኝም። እሱ የት ይቀራል ብለሽ ነው? ደስ የሚለው ነገር ግን ሰውየው ያወቀኝ አይመስለኝም። ድጋሜ ግን ከተገናኘን ድጋሜ እንዳያሽ መስሎኝ እኔ ጨርሰዋል ያልኩሽ። ቆይ እሺ፣ ቀስ በል። ምን በሌጣ ነው? እሺ መግባት አለበት። ገብቷል አይደል? መግባት አለበት እኮ። ቀስ በል ቀስ አቋሉ ስብራቱን እንዴት ነው ማለት? እሺ እኮ ቀስ በላ። ቆይ ይሆና አየው። አረ በእናትህ አረ ዝምባ ላስገባው። ላስገባው። አረ ነቀልከው እባክህ። እንዴ ላስገባው። ውይ አረ ዝም እንዴ ሰላም ታገኛለህ። በቃ ኧረ ተው በእናትህ። የባሰ አናጋው መሰለኝ። ውይ ምንድን ነው የማናጋው? ውይ አልተረፍኩም እኮ። አላስተረፉኝ። ውይ እኔ ብሎ ሸጠበው ግን እውነተኛ ስም ነው ወይስ ትክክለኛ ስም አለ? ኧረ አይደለም፣ ትክክለኛ ስሜ ናት ነው ያለው። ታዲያ ይህን የመሰለ ምርጥ ስም እያለ ትርጉሙ ማይታወቅ ሸጠበው ምን አመጣው? ደግሞ ትርጉም እንደሌለው በምን አወቅ? ይቅርታ፣ ትርጉም ሊኖረው ይችላል። እስቲ ትርጉም ካለው ንገረኝ እስቲ። ድሮ አንድ ተሺ ከሚባል ከሀረር ሰው ጋር ነበር የምሸጠውና ድሮ በቃ ያው የሱሴ ምናምን የሆነ ጨብሲ ምናምን ሲያስፈልገኝ የቤቱን ዕቃ ስሸጥበት ለካ ቤቱን ባዶ አስቀርቼዋለሁ። እሺ ከዛማ ሰዎች ተሼ ፍራሹ ሲሉት ተሼ ማንቆርቆሪያው ሲሉት ሸጠው እኮ አቦ
እያለ መለሰላቸው። ከዛ ይኸው ሸጠቦ ሆኖ ቀረ ስሜ እልሃለሁ። ኧረ በለው የምርን ከሆነ ግን የሚገርም ታሪክ ነው። እባክህ የምር አይደለም፣ ትክክለኛውን ታሪክ ልንገርህ ከፈለግ። ይኸውልህ ድሮ አንድ ሰፈራችን ውስጥ ጅቦ የሚባል ጉልበተኛ ነበር። ታውቃለህ? የሰፈሩ ሰው በሙሉ በጣም ይጠላው ነበር። ልክ እኔ ትምህርት እንደምጠላው ማለት ነው። ትምህርትን የምጠላው ያህል ትምህርትን የምፈራው ያህል ጩቤ ራሱ አልፈራም። በጩቤ ወገ ይሻለኛል ከመማር። ለምን አላውቅም። በተለይ አባቴ ግን ጎበዝ ተማሪ እንደሆንለት ሁሉ ጊዜ ትምህርት ቤት ይልከኝ ነበር። የሚገርመው እንደሆነ ታውቃለህ? የኔ ሆኖ ቪዲዮ ቤት ነበር። ጭራሽ በጣም ቪዲዮ ቤት ከመዋል የተነሳ የህንድ ፊልም ራሱ ተርጓሚ ሆኜ ነበር። እኔ የምልሽ እታው እና ትምህርቱስ? ቆይ እስከ ስንተኛ ክፍል ድረስ ነው የተማርከው? ኧረ እኔ አራተኛ ክፍል አካባቢ ምናምን ይመስለኛል። ግን የሚገርምህ እንደዛ ሆኖ እንኳን ማንበብና መጻፍ አልችልም። አይሸጠው መጻፍ እንግዲህ አስቡ። እና የስሜ አወጣት ከዚህ ጋር የተያያዘ ነው እያልክ ነው? ወደ እሱ ልመጣልህ አይደል እንዴ? ይኸውልህ አሁን ያልኩህ ይሄ ሰፈራችን ልጅ ጅቦ የተባለው አንድ ቀን ከትምህርት ቤት ስወጣ ጠበቀኝና እስክሪብቶና ደብተር አስወጣና ስምን ጻፍ አለኝ። ይኸውልህ ፊደሎቹ ራሱ ከየት እንደመጡልኝ አላውቅም። ብቻ ያጉልቤ ጻፍ ብሎ ሲያስጨንቀኝ በቃ የድንጋጤ የመጀመሪያውን ፊደል ሸ፣ ሁለተኛውን ፊደል ጠ፣ ሶስተኛውን ፊደል ቦ ብዬ ጻፍኩት። ያው ከዛ በኋላ ናትናኤል የሚለው ስሜ ቀርቶ ሸጠቦ ሆኖ ቀረላለሁ። ሸጠቦ። አይ ሸጠቦ፣ የእውነት እንደዚህ ስቄ አላውቅም ረዥም ጊዜ። ግን ከዚህ ታስመልጠኛለህ አይደል? ስላንተ ምን እንደሚገርመኝ ታውቃለህ? የፈለገ ብትስቅ ብትጫወት አላማን አትስትም። አላማ ደግሞ ከዚህ እስር ቤት ማምለጥ ነው። ተሳሳትኩ? ልክ ነህ። ትኩረቴን አልስትም። እና ታዲያ ለምን አረዳኝም? ደግሞ በዚህ ነገር ፐርፌክት እንደሆንክ በደንብ አውቃለሁ። በደንብ በእርግጠኝነት አስመልጥሃለሁ። ሸጠቦ፣ ግን ቅድመ ሁኔታ አለ። ስለ ዳይመንዱ እንድትነግረኝ እፈልጋለሁ። እነግርህ ነበርኩ። ችግሩ ግን የተፈጥሮ ጉዳይ ሆነብኝ። ሸጠቦ በቀላሉ ሰው አያምንም። ሰው አላምንም። ሸጠቦ፣ ሸጠቦ! አቤት! ትፈልጋለህ? በል እንግዲህ ይኸውልህ የራስ ሰዓት የደረሰ እንግዲህ ሊድና ይኸው ፊቴን ዝንጅብል አስበስዬ ልምጣ። ያብኩኝ እንደሊጥ። ውይ አንተ ከዚህ ሁሉ ለምን እውነቱን አትናገርም? ዳይመንዱን ያደረግበት ተናገር። ምናልባትም እኮ ምረት ሊያደርግልህ ይችላል። ሰውዬ እያወራ ያለው እኮ ስለ ብረት ቁራጭ አይደለም፣ ስለ ዳይመንድ ነው። ደግሞ እኔ ስለ ዳይመንድ ምንም የማውቀው ነገር የለም። ደጋግሜ ነግሬያለሁ። ቆይ ይሄን ሁሉ አውርተን እየተጠራጠርከኝ ባልሆነ ማን ያውቃል? ሸጠቦ ዳይመንዱን የት እንደደበቀ ካወጣጣህልን ነፃ እንለቃለን ብለው ቢሆንስ በምን ላውቅ ይችላል? እውነትም አንተ ሰው አታምንም። ሂድ እራትን በልተና ሂድ። ይቀጥቅጡ። ቲኔ ቆይ አንተ እንዲህ ልጅን ማየት አልናፈቀም እንዴ? ቢናፍቀኝስ ምን ማድረግ እችላለሁ? ከዚህ እንደምንም እናምልጥ። ካልሆነ ግን እኔም አንተም ልጅህም ዳይመንድንም ጭምር ነው እንዴ? እኔ ስለዚህ ውድ ዳይመንድ የማውቀው ነገር የለም እንዴ? አትሰማኝም እንዴ? ሲመስለኝ እዛ መርማሪ ጋር ሄደህ የምትናገረውን እየተለማመድክ ይመስለኛል። በልፈታ እንበል። ራትሽን ውሰጂ፣ ሂጂ፣ ይቀጥቅጡ። ለማንኛውም አንድ መረጃ ልንገር። በቅርቡ ከዚህ እስር ቤት ልንዘዋወር እንደሆነ ከመርማሪዎቹ ሲያወሩ ሰምቻለሁ። ሲምባ፣ እኔ ደግሞ እንደነገርኩ በዚሁ ከቀጠልኩ መሞቴ ነው። ሲምባ፣ የምሬ ነው። ይገሉኛል። መሞቴ ነው ሲምባ። ስለዚህ አስብበት። አስብበት።
እማዬ አሮጊቷ ግን አሁንም እየናፈቀችኝ ነው። ቅመሜ በዚህ ጉዳይ ደጋግመን ተነጋግረንበታል። ደግሞ እኮ በፈለግሽ ሰዓት ታገኛታለሽ። በዛ ላይ ታማለች። አዎ ግን ደግሞ አሁን ተሽሏታል። እሺ ግን እኮ አሁንም አልጋ ላይ ነው ያለችው። ኤሚ እህቴም ከሷ ጋር ታማ ነበር። ቆይ ግን እኔ እናትሽ አልናፈኩሽም? ለምንድን ነው አጠገብሽ እያለሁ ስለሌላ ሰው የምታወሪው? አባዬ ግን አብሮን ቢሆን ደስ ይለኝ ነበር። ግን ደግሞ እኮ ሁልጊዜ እየመጣሁ ጠይቅሻለሁ ብሎሻል አይደል? እኔ ግን ቀርቦኛል። ምናልባት እንደ ድሮሽ በር ዘግተሽ የምትሄጂት የኔ ቆንጆ እንኳን ተነጥየሽ ላድር ይቅርና ለሰከንድ እንኳን ከጎኛ አልነጥርሽ። ለስካሁን ደግሞ ይቅርታ አድርጊልኝ እሺ? እኔ አሁንም ይቅር ብዬሻለሁ ማጊ። አመሰግናለሁ። እሺ የኔ ቆንጆ። እና ለምንድን ነው የምታኘው? እኔ እኮ ይቅር ብዬሻለሁ አይደለም ማጊ? አይ ዝም ብሎ ደስ ብሎኝ ነው፣ አላዘንኩም። እሺ እና ደስታለሽ መሳቅ ነው እንጂ ማልቀስ አለብሽ? ይሄ እኮ ዝም ብሎ የደስታ ሀዘን ነው። ከፈለግሽ ደግሞ ስቃለሽ። እኔ ሁሌም ቢሆን እንድትስቂልኝ ነው የምፈልገው ማጊ። እሺ እኔን ተይው። ቆይ አንቺ ለምንድን ነው የማትስቂ? አይ እኮ እንደኔ ስትስቂ አይቼሽ አላውቅም። ሳቂ ሳቂ ሳቂ። መቀላቀል ይቻላል? በሚገባ አርናቁጭ ወጥ እዚህ ትሆናለህ ብዬ ስላሰብኩ ነው የመጣሁት። አልተሳሳትኩም አይደል? ኧረ አልተሳሳትክም። ምን ነው ግን በሰላም ፈልገኝ? አዎ ኤርሚሻ፣ ለአንድ ብርቱ ጉዳይ ላናገር መጥቼ ነበር። ምን ነው? ምን ተፈጠረ? ኤሚ ደህና አለችም? አመማት? ደህና ናት፣ ሰላም ነች። አይዞህ አትጨናነቅ። ያው ዶክተር ፋኑ ማረፍ አለባቸው ስላለ እሷም ፋንቱም እረፍት እያደረጉ ስለሆነ ነው። ለዚህ ነው ማለት ነው ለኤሚስ ደውላ ስልክ ማታነሳለህ? እኛ ራሱ አንዳንዴ ረጅም እንቅልፍ ይዟት ሴት ትንሽ ግራ ይገባናል። ሁኔታው የሞተች ያህል እስኪመስል ድረስ በጣም ያስደነግጣል። በእርግጥ መድኃኒቱ ከባድ እንደሆነ ነግራኛለች። አዎ ኤርሚ ልክ ነህ። በነገራችን ላይ በዚህ የጭንቅ ሰዓቱ አብራት ስለሆንክ ሳላመሰግን አላልኩም። ለኤሚ እኮ ምንም ነገር ባረግላት ሲያንሳት ነው። ያው ምን አደረክላት ካላልከኝ፣ ሰው እኮ ወዳጅነቱ የሚለካው በጭንቅ ጊዜ ነው ኤርሚሻ። ልክ ነህ። በኤሚ መታመም ምክንያት የእናንተን ቤተሰብ በቅርበት ለማወቅ ችያለሁ። በእውነት በጣም የሚገርም ቤተሰብ ነው ያላቸው። እንግዲህ ክሬዲትን በጣም እየጫንክብን ነው። እንደዚህ ካልክ ታዲያ ምን ማድረግ ይቻላል? ይልቅ ወደ መጣሁበት ጉዳይ ልግባ። ከኤሚ ውጪ መቼስ ሌላ ችግር ተፈጥሮ አለ ማለት? ውይ አሁንማ ተመስገን ነው። ችግር ከኛ ቤት ከሸሸ ያው የተወሰነ ጊዜ አልፏል። ያው ምናልባት እኮ ያቺ አምራን ድንገት በጥብጣችሁ ከሆነ ብዬ እኮ እንዴ። እኛ ራሱ እሷን ካየናት እኮ ረጅም ጊዜ ሆነ። ለመሆኑ ግን ደህና ናት ማለት አይታት ታውቃለህ? እውነት ለመናገር ምን ውስጥ ግባ ምን ያዋጣት ምንም አውቀው ነገር ብቻ ባለችበት ደህና ትሁን። እኔ የምልህ ግን ኤርሚ ከተወሰኑ ቀናት በኋላ ከኖሃ ጋር ልንጋባ እንደሆነ መቼም ሳሰማ አልቀረህም አይደል? ጭምጭምታው ደርሶኛል። መቼስ እንደዚህ አይነት ትልቅ ነገር ተደብቆ አይቆይም አይደል? እንደ ፈጣሪ ፈቃድ አንድ ነገር ላስቸግርህ ነበረ። ምንድን ነው ንገረኝ። እንጨት ከመፍለጥ ጀምሮ ምንም ነገር ለማድረግ ዝግጁ ነው። ሁለተኛ ሚዜ ላደርግህ ፈልጌ ነበር። ማ እኔ? የምርህን ነው? አዎ። ምን ነው ኤርሚሻ ችግር አለ እንዴ? አረ የለውም። በሰማሁት ነገር እኮ ተጠራጥሬ እኮ ነው። ያው እኔ ከዛ ሁሉ ጥፋቴ በኋላ ለእንደዚህ ነገር ታስበኛለህ ብዬ አላሰብኩም ነበር። ግን ቆይ ቤተሰብ ስለዚህ ነገር አውቋል? ቢያውቁስ ምን ይላሉ? ኤርሚሻ ነው ወይስ አሁንም ቤተሰቡ ይቅርቴን አልተቀበለኝም ብለህ ትፈራለህ? በእውነት እዛ ቤተሰብ ላይ ያን ሁሉ በደል መፈጸሜ በጣም ሲጸጽተኝ ነበር። አሁን ደግሞ የባሰ እንዲጸጽተኝ እያደረገኝ ነው። በነገራችን ላይ እኛ ሁላችንም ሁሉንም ነገር ስተን አዲስ ቤተሰብ ለመመስረት እየሞከረን ነው። አንተ ደግሞ የአዲሱ ቤተሰብ አባል ሆናል። እርግጠኛ ነህ? ግን ቆይ ሀሳብ የጋሽ ለይኩን ነው አይደል? ለምን እንደዛ አልክ? ማጋነን ባይሆንብኝ በእውነት በዚህ ምድር ላይ እንዳንተ አባት ደግ ልብ የሰጠው ሰው ያለ አይመስለኝም።
ይቅርታችሁ እኮ ከውስጣቸው እንደሆነ ያስታውቅባቸዋል። በእውነት አጋነንክ እንዳትለኝ እንጂ አባት የሚለው ቃል ስጋ ለብሶ የማይወሳቸው ላይ ነው። እሺ እና አሁን ሚዜ ለመሆን ተስማማለህ ወይስ አትስማማም? እንዴ በጣም ደስ እያለኝ ነው። ይህን እድል አግኝቼ ነው እንዴ? እርግጠኛ ነኝ ራሱ ይደውላል። ያው ዶክተር አይደል ለክብሩ ስለሚጨነቅ ራሱ መደወሉ አይቀርም። ለማንኛውም እኛ የእሱን ስልክ እየጠበቅን እጃችንን አጣጥፈን መቀመጥ ያለብን አይመስለኝም። ወደ ሌላ ስራ መግባት አለብን። ጡና ቆይ ድጋሜ ሌላ ሰው ብላክሜል ልናደርግ ነው? ይሄ ስራ መቼ ነው የሚያበቃው? እውነት ሰው ሁል ጊዜ መጉዳት በጣም ነው የሚያስጠላው። ይሄ በጣም ነው ያስጠላኛል። አይዞሽ ያውን ታዳኛችንን በደንብ ትወጂዋለሽ። አረ እንደውም ሰሙን ራሱ ብነግርሽ የልብ ትርታሽ ቀጥ ነው የሚለው። ማን ነው ሰውየው? ለምን እንደዚህ ያልሽው? ቆይ ደግሞ ማን ልታጠምጂ ነው? መልካም የቢሊየነሩ ልጅ ያንቺ ባላንጣ ያው ነው። ምን ነው ምን